وكذلك سنن أبي داود ላይ ወደ 4000 ምናምን አካባቢ ሐዲስ ነው አለው አንድ ሐርፍ የለም ትርሙዚ ላይ 4000 ምናምን አካባቢ ሐዲሶች አሉ አንድ ሐርፍ የለም እስልምና ላይ ደሊል አምጣ ማስረጃ አምጣ ይህ ነው መውሊድ ማለት በአረበኛ ይላሉ ከዚህ በኋላ ይሄንን ዲን አሟልቼልሃለሁኝ አለ እስልምናን ለማጥፋት ራሱ ምን አድርገናል ማለት ነው እየተንደረደርን ነው ማለት ነው እንግዲህ አብዛኛው ጊዜ በአሁን ሰዓት ሰዎች ሐቁን እያወቁ እልክ ውስጥ መግባት ነው አዲስ ነገር እዚህ እስልምና ላይ የመጣ ነገር ነው የተጨመረ ነገር ነው ይላሉ ومن احسن قولا ممن دعا الى الله وعمل صالحا وقال انني من المسلمين دعوة الانبياء የነቢያት ጥሪ በሁሉም ቦታ ጊዜና ሁኔታ بسم الله الرحمن الرحيم إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله أما بعد فإن خير الحديث كتاب الله وخير الحديث هدي محمد صلى الله عليه وسلم وشر الأمور محدثاتها وكل محدثة بدعة وكل بدعة ضلالة وكل ضلالة في النار إن شاء الله زاري بالله سبحانه وتعالى فقاد أطر عليك بروجرام سلام مولد ما استلالف فلقال لهم قريس سلمنا لي الله سبحانه وتعالى قرآن بنبي عليه الصلاة والسلام لا أورد قرآن سيورد الله من إلال قرآن منم نجر يتونو نجر يلم ሁሉም ነገር አብራርተናል ካለ በኋላ ደግሞ እንዲሁም ነብዩ አለይሂ ሰላቱ ሰላም ለሰው ልጆች የሚበጃቸውን ለሰው ልጆች የሚጎዳቸውን ነገር ደግሞ በዙ ይሄንን ቁርአን በደንብ አርገህ በማብራራት አስተላልፍላቸው ይላል አላህ ወአንዘልና ኢለይከ الذክረ ሊቱበይነ للناس ይላል ይሄን ቁርአን እኮ ዳንተ አወረድነው ለሰዎች ልታብራራላቸው አለ በሌላ ቦታ ይሄንን ካለ በኋላ ምን አለ اليوم أكملت لكم دينكم وأتممت عليكم نعمتي ورضيت لكم الإسلام دينا إلى الله እንግዲህ አላህ Subhanahu Wa Ta'ala ቁርአን ለሰው ልጆች የዚች ዓለም ፍጻሜ ድረስ በቂያቸው ነው ለነሱ ለሚያስፈልጋቸው ለዱንያቸው ይሁን ለአኺራቸው የያዘው ነገር ሁሉ በቂ ሲል ምን አለ ከዚህ በኋላ ይሄንን ዲን አሟልቼልሃለሁኝ አለ ዛሬ ዲኑን አሟልተናል اليوم أكملت لكم دينكم ዲናችሁ ለናንተ አሟልቼላችኋለሁ ዛሬ ወአትመምቱ አለይኩም ኒዕመቲ ጸጋዬንም በእናንተ ላይ አሟላሁኝ ወረዲቱ ለኩም الاسلام ዲና ከሃይማኖትም ደግሞ እስልምናን ወርጄላችኋለሁኝ ምድር ላይ እንግዲህ የተለያዩ ሃይማኖቶች አሉ እነዚህ ሃይማኖቶች ሁሉ ሰው ሰራሽ ናቸው ይሄ ግን እስልምና ከአደም ጀምሮ እስካሁን ድረስ መለኮታዊ ነው ሰው ሰራሽ አይደለም ለዛም ነብያቶች አለይሂሙ ሰላቱ ወሰላም በመጡ ቁጥር ምንድነው የሚያደርጉት የአላህ Subhanahu Wa Ta'ala ትእዛዝ ብቻ ነው የሚያስተላልፉት እንጂ አላህ ካለው ትእዛዝ ውጭ አንዲት ነገር ምን ያደርጉም አይጨምሩም እንዳውም በል የአላህን ትእዛዝ ሳይፈጽሙ እንቅስቃሴ እንኳን ማድረግ የለባቸውም አንድን አገር ትተው ወደ ሌላ አገር እንኳን ለመሄድ የአላህ Subhanahu Wa Ta'ala ፍቃድ ያስፈልጋቸው ነበር ማለት ነው እንደነ ዩኑስ አለይሂ ሰላም እንግዲህ ህዝቦቻቸው እንቢ ሲሏቸው ምንድነው ያደረጉት ትተው ሄዱ አላህ Subhanahu Wa Ta'ala ሳያዛቸው ውጣ ተሰደድ ሳይላቸው ትተው ሲሄዱ አላህ ፈተናቸው ባሳነባሪ እንዲዋጡ አደረጋቸው ማለት ነው እንግዲህ እስልምና ላይ ሰው ሰራሽ አይደለም አላህ Subhanahu Wa Ta'ala ከሰማይ ያወረደው ዲን ነው ስለዚህ የተሟላ ዲን ስለሆነ እዚህ እስልምና ላይ መጨመር አይፈቀድም ማለት ነው አምለሁም አላህ ቁርአን ላይ ይላል ለነሱ እነዚህ ከአላህ ውጭ የሚያመልኳቸው የደነገጉላቸው ዲን አላቸው እንዴ ይላል የለም አላህ Subhanahu Wa Ta'ala ብቻ የደነገገው ነው ማለት ነው ስለዚህ እስልምና ላይ ምንም አይነት አዲስ ነገር ሊፈጠር አይቻልም ክልክል ነው የዛን ጊዜ ነብዩ አለይሂ ሰላቱ ወሰላም ቁርአን በሳቸው ላይ ሲወርድ 23 አመት ዲን የነበረ ነገር ዛሬም ነገም ዲን ሆኖ ይቀጥላል የዛን ቀን ግን ዲን ያልሆነ ነገር ዛሬም ነገም ዲን ሊሆን አይችልም ማለት ነው ለዛም ነብዩ አለይሂ ሰላቱ ወሰላም ይሄን ነገር አበክሮ በጣም አስጠንቅቀዋል በተለያየ ሐዲሳቸው ምን ይላሉ ቅድም በተቀራው ኹጥባ ላይ ራሱ ሁሉ ጊዜ በየሳምንት ጁምዓ ላይ ይቀሩት ነበር ይሄን ኹጥባ አማ بعد
ከዚህ በመቀጠል የማሳስባችሁ ይላሉ ፈኢነ ኸይረል ሐዲስ ኪታቡላህ ከወሬ ሁሉ ወሬው ንግግሩ ያማረ የአላህ ቃል ነው። መመሪያም ደግሞ እንደዚሁ ደግሞ ያማረ መመሪያ ማለት ወኸይሩል ሐዲ ሙሐመድን ሰለላሁ ዐለይሂ ወሰለም የነብዩ ዐለይሂ ሰላቱ ወሰላም ትእዛዝ ነው ይላል። የነብዩ ዐለይሂ ሰላቱ ወሰላም መመሪያ ነው ይላሉ ነብዩ ዐለይሂ ሰላቱ ወሰላም። ከዛ በኋላ ይሄንን ካሉ በኋላ ይላሉ አደራችሁን ከነገራቶች ሁሉ መጥፎ የሆኑ ነገሮች ራቋቸው ይላሉ። ወሸረል ኡሙሪ ሙህደሳቱሃ እንደው ከነገራቶች ሁሉ መጥፎ ማለት ደግሞ አዲስ ነገር እዚህ እስልምና ላይ የመጣ ነገር ነው የተጨመረ ነገር ነው ይላሉ። እስልምና ላይ አላህ Subhanahu Wa Ta'ala አሟልቶት ከዛ በኋላ ሰዎች ምን ማድረግ መጨመር። ይህ ማለት ምንድነው? አላህ Subhanahu Wa Ta'ala የተሳሳተው አለ ነብዩ አለይሂ ሰላቱ ወሰላም መልእክታቸውን በትክክል አላደረሱም የሚል አስተሳሰብ በውስጡ ስለሚይዝ ምን አሉ አዲስን ነገር እዚህ እስልምና ላይ ማምጣት ከሸር ነገር ሁሉ ከመጥፎ ነገር ሁሉ መጥፎ ነው አሉ። ወሸራል ኡሙሩ ሙህደሳቱሃ ፈኢነ ኩለ ሙህደሰቲን ቢድዓ አሉ። እንግዲህ እዚህ እስልምና ላይ የሚፈጠር የዛን ጊዜ ያልነበረ ነገር ሁሉ ምንድነው ፈጠራ ይባላል አሉ። እስልምና ላይ ደግሞ አዲስን ነገር ፈጥሮ ማስገባት አሉ ጥመት ነው። ጥመት ወዴት ነው የሚወስደው? ወደ ጀሃነም ነው አሉ። ፈኢነ ኩለ ቢድዓቲን ضላላ ወኩሉ ضላለቲን ፊናር ጥመትን ያወደሰ ጥመትን የፈጠረ ጥመትን የተከተለ ካወቀ በኋላ መኖራው ጀሃነም ማለትም እሳት ይገባል። እሳት ገብቶ ይቀጣል ይላሉ ነብዩ አለይሂ ሰላቱ ወሰላም። በሌላም ሐዲስ እናታችን አይሻ ረዲየላሁ ዐንሃ ባስተላለፉት ሐዲስ ምን ይላሉ? መን አህደተ ፊ አምሪና ሃዛ እዚህ እስልምና ላይ አዲስን ነገር ያመጣ ማለይሰ ሚንሁ ከዚህ ከእስልምና ያልሆነ ማለት ከቁርአን ማስረጃ የሌለው ከሐዲስ ማስረጃ የሌለው እንደዚሁ ኢጅማዕ ሱሐባ የሱሐቦችንም ኢጅማዕ የሌለበት የሆነ ማለትም ሱሐቦች ያልተስማሙበት የሆነ ነገር ወደ እስልምና ያመጣ ምን አህደተ ፊ አምሪና ሃዛ ማለይሰ ሚንሁ ፈሁወ ረድ አይ ገይሩ መቅቡል ተቀባይነት የለውም ተመላሽ ነው ይላሉ ነብዩ አለይሂ ሰላቱ ወሰላም። በሌላም ዘገባ በዛው ሐዲስ ላይ ቀጥለው መን አሚለ አመለን ስራን የሰራ ሰው ይላሉ ነብዩ አለይሂ ሰላቱ ወሰላም ለይሰ አለይሂ አምሩና በዛ በስራ ላይ የኛ ትእዛዝ የሌለ ሲሆን فهو رد ተመላሽ ነው ተቀባይነት የለውም። እንግዲህ ተቀባይነት የለውም ማለት አንድ አላህ Subhanahu Wa Ta'ala ዘንድ ምንም አይነት አጅርን አያስገኝም። ሁለተኛ ሰውየው ያወቀ ከሆነ ያጠፋው በዚህ በፈጠረው ቢድዓ ነገ አላህ Subhanahu Wa Ta'ala እሳት ሊያስገባው የተገባ ነው ወደዛ የቀረበ ነው ይላሉ ነብዩ አለይሂ ሰላቱ ወሰላም። ስለዚህ እስልምና ላይ ምን አለ አዲስ ነገር የለም ማምጣትም አይቻልም። በነገራችን ላይ እስልምና ውስጥ ያለውን እኮኛ ሰርተን ራሱ አልጨረሰው። ሙስሊሞች አብዛኛው ያው ሸይጣን ስለሚል ነው እንጂ ስለሚቀሰቅስ ነው እንጂ ወደ መጥፎ ነገር እስልምና ውስጥ ያለው ሱናው ነብዩ አለይሂ ሰላቱ ወሰላም መውደድም ይሁን ነብዩ አለይሂ ሰላቱ ወሰላም መከተልም ይሁን እስልምና ውስጥ ያለን ሰርተን አልጨረስነው ማለት ነው። ስለዚህ ቢድዓን መጠንቀቅ አለብን፣ ፈጠራን መጠንቀቅ አለብን። እንግዲህ የሰው ልጅ ዲን ላይ እስልምና ላይ ቢድዓን እንዲፈጥር ከሚያደርጋቸው ነገር አንደኛው ጅህልና ነው፣ አለማወቅ ነው። ሳቅ አንድ ሰው ጥሩ ነው ነገር ይልና በቃ ይሄማ በቃ እስልምናን ስለሚወድ ለእስልምና የተገባ ነው ይላል። እንግዲህ ለምሳሌ መውሊድን ይመስላል ሰዎች አብዛኛው ያለማወቅ በቃ ጥሩ ነው ብሎ ነው የሚያስቡት። ይሄ ምንድነው? ጅህልና ነው። ስለዚህ መድኃኒቱ ምንድነው? የጅህልና ደግሞ መማር ነው። ሁለተኛ ቢድዓ እንዲፈጥሩ ቢድዓ እንዲሰሩ የሚያደርጋቸው ስሜትን መከተል ነው፣ ኢትባኡል ሀዋ ነው። ስለዚህ ስሜትን መከተል ደግሞ እስልምናን እንድናበላሽ ያደርገናል ማለት ነው። በቃ የፍላጎታችንን ደስ እንዲለን ይላል ማለት ነው። ሌላው እንደዚህ ሹብሃ በተለያዩ ሹብሃዎችን ኢንሻአላህ ዛሬ እዚህ ፕሮግራማችን ላይ ሹብሃዎችን ለምሳሌ መውሊድ የሚያከብሩ ሰዎች ምን አይነት ሹብሃ የሚያመጧቸው አሉ። እነሱ ላይም የተወሰነ ማብራሪያ አሰጣለሁኝ አላህ Subhanahu Wa Ta'ala ካለ ማለት ነው። ስለዚህ ሹብሃዎችን አወዛጋቢ ነገሮችን መከተል ነብዩ አለይሂ ሰላቱ ወሰላም እኮ በሐዲስ ያሉን ፈመን ተቀ ሹብሃተ በል አወዛጋቢ ነገር የተወ ፈቀድ استبرأ لدينه وعرضه ነው አሉ። ዲኑንም ክብሩንም ምን አድርጓል? ጠብቋል ነው የተባለው። እንግዲህ አጥርቷል ነው። በሌላም ሐዲስ ላይ ነብዩ አለይሂ ሰላቱ ወሰላም من حسن اسلام المرء تركه ما لا يعنيه ሰውየው እስልምናው ተማማሩ የሚመደባል
የማይመለከተውን የሚያወዛግበውን ነገር መተው ይላሉ። ሌላው እስልምና ላይ ቢድዓ እንዲፈጥሩ ከሚያደርጋቸው ነገር አልኢዕቲማዱ ዐለል ዐቅል ሙጀረድ አይምሮ ላይ ብቻ ምን ችግር አለው ይሄን ብንሰራው ምን አለበት የሚል አስተሳሰብ ነው። ምን አለበት ነገ ጀሃነም አለበት፣ ምን አለበት ነገ የአላህን ሱብሓነሁ ወተዓላ ቅጣት አለበት፣ ምን አለበት የአላህን ሱብሓነሁ ወተዓላ ዲን ማሳነስ ስለሆነ አላህን ሱብሓነሁ ወተዓላ ማሳነስን አለበት። ምን አለበት አይባልም። እስልምና ላይ ደሊል አምጣ ማስረጃ አምጣ ይህ ነው። ቁርአን ማስረጃ፣ ሐዲስ ማስረጃ አምጣ፣ ኢጅማዕ አምጣ ነው የሚባለው እንጂ እንዳው ምን አለበት አይባልም። ዝም ብለን በአቅል ብቻ አይሄድም። ሌላኛው እስልምና ላይ ቢድዓ እንዲፈጠር ከሚያደርጉ ነገሮች ሱኩቱል ዑለማ ዑለሞች፣ ዓሊሞች፣ አዋቂዎች ዝም ማለት ጣፋቸውም ዚብ ማሰር ማለት ይሄ እስልምና ላይ ምን ያደርጋል? ቢድዓ እንዲፈጠር ያደርጋል። ዓሊም ካልተናገረ ዓሊም ወጥቶ ካላብራራ ኢተኸዘ ናሱ ሩኡሰን ጁሃላ መሐይምን ሰው ይይዙና ከዛ በኋላ ያልሆነ ፈትዋ ይሰጣቸዋል። ራሱንም አጥሞ ፈየድሉ ራሱም ጠሞ ሌሎችንም ያጠማቸዋል። ራሱ ተሳስቶ ሌሎችንም ያሳስታል፣ ከመንገድ ያስወጣቸዋል ማለት ነው። ስለዚህ በተለይ ዑለሞች እንደዚሁ ዳዒዎች በዚህ ጉዳይ ላይ ዝም ሊባል አይገባም። ዑለሞች ዳዒዎች ትልቅ ኃላፊነት አለባቸው ማለት ነው በዚህ ጉዳይ ላይ። ማለትም ዑለማ ኢዛ ሰከተል ዓሊሙ ዓሊም ዝም ካለ በጠለል ዓለም ይበላሻል። ለምን? ጃሂል ፍየሎች ውስጥ እንደሚላክ ተኩላ ነው። በቃ ማጥፋት ነው ስራው አብዛኛው ጊዜ። ለዛ ነው አልጀህል ضላል መሐይምነት በጣም ብዙ ጊዜ አጥፊ ነው። አለማወቅ ሰዎችን ብዙ ጊዜ ያጠፋቸዋል። ስለዚህ ዑለሞች ዝም ሊሉ አይገባም። ስለዚህ ዑለሞች መናገር ባለባቸው ቦታ ላይ መናገር። ዛሬ ሰዎች በተለይ ዳዒዎች፣ አስተማሪዎች ጃሂሉ ወይ ደግሞ ተራው ማህበረሰብ ከበላያቸው ሆኗል፣ አሸንፎቸዋል። ስለዚህ ምንድነው የሚያደርጉት? በቃ ሀታ የመውሊዱ ጊዜ ሲደርስ የነብዩን ሲራ እናስተምር ተብሎ በዛ በመውሊዱ ላይ የሚያደርጋሉ መነገር ማስጠንቀቅ በሚገባበት ሰዓት ሲራን አብረው ያስተምሯቸዋል። የሚገርመው አንዳንድ ድሮ የነበሩ ሱፍዮች እኛ እንኳን የምናውቅባቸው ሐሪማዎች ላይ ድቤ ከበሮ አይመታም፣ አይዘለልም፣ አይጨፈርም። ምንድነው የሚዘቀ በርዘንጅ ነው። በርዘንጅ ደግሞ ጋሊቡ አብዛኛው አኽጧ እንኳን ቢኖርበትም ሲራ ነው። ስለ ነብዩ አለይሂ ሰላቱ ወሰላም ሲራ ነው የሚቀራው። በቃ አመጣብቀው ሲራ ይቀራሉ። ልክ የኛም ሱና ላይ ያለን የሚሉ ሰዎች ልክ ሰውን ማህበረሰቡን ፈርተው ማህበረሰብን መፍራት አይደለም፣ ለማህበረሰብ መታዘን ነው ያለበት። ማህበረሰብን በጥሩ ሁኔታ ማዝ አለብን። አዎ ሕክማ መጠቀም አለብን። አኽላቃችን አሳምረን እያሳሳቅ እያጫወት ሐቅን በያን ማድረግ አለብን እንጂ ዝም እንደው ጭጭ ማለት የለብንም ማለት ነው። እና ይሄ አይነት መልኩ አካሄድ ራሱ አደጋ ነው። ለምን? የዛሬን 10 ምናምን ዓመት ላይ የዚህ አይነትን ዳዋ ሲያረጉ የነበሩ ሰዎች ዛሬም ላይ እንዳሉ እናውቃለንና ወደ ሙሪድ አክባሪነት ነው የተቀየሩት። ስለዚህ ይህንን አይነት ልንጠነቀቀው ይገባል። ሌላው ደግሞ ወደ ቢድዓ እንድንሰራ ከሚያነሳሱን ነገሮች ውስጥ ضعيف ሐዲሶችን መከተል ነው። ደካማ የሆኑ ሐዲሶችን እንግዲህ ሐዲስ የነብዩ አለይሂ ሰላቱ ወሰላም ሐዲስን ሲዘግቡ ዑለሞች የራሱ ሸርጥ አስቀምጠውለታል። አንድ ሐዲስ ትክክል ነው ትክክል አይደለም የሚለው ራሱን አንድ ሳብጀክት ፈናለው ሙስጠላል ሐዲስ ይባላል። ረጅም ዓመት ተቀርቶ የማያልቅ በጣም ሀያሌ ኪታቦች የተጻፉለት ርዕስ ነው። ስለዚህ ያንን በደንብ ማወቅ ያንን አውቀን ሐዲስን ضعيف ነው ሰሂህ ነው የሚለውን እኛ እንኳን ካላወቅን ዑለሞችን መጠየቅ ነው እንጂ አንድ ሐዲስ ነው ስለተባለ ሁሉ መረጃ አይሆንም። ስለዚህ አብዛኛው ሰው ምንድነው የሚያደርገው? ضعيف ወይ ደግሞ የተቀጠፉ ሐዲሶች አሉ እነሱ ላይ ምን ማድረግ ነው? መደገፍ ነው ማለት ነው። ሌላው ደግሞ ሩዱዱል አፍዓል የሚሉት ነገር አለ። እንግዲህ ሰዎች የሚሰሩን ስራዎችን ምን ማድረግ መመለስ፣ እውነታዎችን የነብዩ አለይሂ ሰላቱ ሰላም ጋር የመጡት ነገሮች አለመቀበል። ሌላኛው ስምንተኛው በሰለፎች ፈህም አለመሄድ፣ የሰለፎችን አረዳድ አለመረዳት ቢድዓ እንድንፈጥር ሰዎች እንዲፈጥሩ ያደርጋቸዋል። ሌላኛው ቢድዓ እንዲፈጥሩ ከሚያደርጋቸው ነገር ሰዎችን ዑለሞችንም አለመከተል ነው። በተለይ አሁን ያለንበት ወቅት ዑለማ እኮ ተረስቷል። በቃ ፈትዋ የሚሰጠው የሚዲያው ሰው ነው። በቃ የሚሰማው የሚዲያ ሰው ነው። ላይድን ምንም መቅራታ ቃሊፍ ትቁም እንትና ብቻ ዛሬ ነገራቶች ጊዜያችን ጥሩ ነው ከተጠቀምንበት ጥሩ ነገር ያደርሰናል። ለምሳሌ ሚዲያዎችን መጠቀም ሁሉ ነገር ዛሬ በኢንተርኔት ላይ ተለቋል። ያን ነገር እያነበብን ግን ለሰዎች የሚጠቅም ነገር ማድረስ ጥሩ ነው።
ነገር ግን ይህ ማለት ዑለሞችን ክብር ዑለሞች የሚሉንን ነገር ማንሰማ ከሆነ ዝም ብለን አንዱን እንደው እንደኛ አይነቱን ዝም ብሎ ተራውን ሰው የሚቀበል ከሆነ ምንድነው የሚሆነው? እስልምናን ለማጥፋት ራሱ ምን አድርገናል ማለት ነው? እየተንደረደርን ነው ማለት ነው። ስለዚህ እስልምናን ለመጠበቅ እያንዳንዳችን ኃላፊነት ነው። ይህ ደግሞ ቢድዓን ሳንሰራ ቢድዓን ተጠንቅቀን ነው የሚሆነው። አንደኛ እስልምናን የሚያጠፋው ቢድዓ አዲስ ነገር እስልምና ላይ አዲስ ነገር መጨመር እስልምና ላይ ፈሊጥ ማምጣት ነው እንጂ ሌላው ወንጀል ብቻ አይደለም። ወንጀልማ በነብዩ አለይሂ ሰላቱ ወሰላም ጊዜ ነበረ። በነብዩ አለይሂ ሰላቱ ወሰላም ጊዜ እኮ ሰዎች ኸምር ይጠጡ ነበረ። ስለዚህ ወንጀል ላይ ሰርተው የመጡ ሱሐቦች አሉ። በል ሐራም ዝሙት ሰርተው ተቀጥቅጠው የተገደሉ ሱሐቦች አሉ እኮ አይደለን? ስለዚህ ምንድነው ትልቁ ደግሞ እስልምናን የሚያፈርሰው? እነዚህ ነገሮች ትልልቅ ወንጀሎች ናቸው። ግን እስልምናን ደግሞ የበለጠ የሚያፈርሰው ምንድነው? አዲስ ነገር መጨመር ነው። ለምን ከተባለ አዲስ ነገር ሲጨመር ሱናን መተው ነው። ለምሳሌ ዛሬ የምናየው ምንትን መውሊድ ይባላል። ለምሳሌ መውሊድ ሲከበር አለማክበሩ ነው ሱናው አይደለ? ሱናን መተው ነው። ለምሳሌ የሆነ ሶላት ضحዋን መስገድ ሱና ነው። ሁሉ ጊዜ ከተተወሳ ይሄም ራሱ ተርክ ይባላል። ሱናው እንዲጠፋ ነው የሚደረገው ማለት ነው። ስለዚህ ቢድዓ በዚህ መልኩ ነው ሰዎች ማዕቀ እስልምናን የሚሸራሸሩና የሚያጠፋው። እንግዲህ ዛሬ ቅድም እንዳልኩት ስለ መውሊድ ነው የምናገረው። መውሊድ ማለት ራሱ ግን ምንድን ነው? መውሊድ ማለት በአረበኛ ይላሉ ሙፍረዱ ነጠላው መውሊድ ሲሆን ጀምዑ መዋሊድ ይባላል። ምን ማለት ነው? የመወለጃ የትውልድ ጊዜ ወይ ደግሞ የመወለጃ ጊዜ ወይ ደግሞ የመወለጃ ቦታ ማለት ነው። መፍዒል በሚል መውሊድ መፍዒል በሚል ነው የሚመጣው። ምን ወለደ የሊዱ ከሚለው ስለተያዘ ማለት ነው። እስመ ዘማን ይሆናል፣ እስመ መካን ይሆናል። እንደዚሁ ደግሞ መስደረ ሚም ይላሉ በአረበኛ ግራመር ሶርፍ ላይ እንትን ሲሉትና ስለዚህ መውሊድ ማለት አንድ አካል የተወለደበት ጊዜ ማለት ነው፣ ወይ አንድ አካል የተወለደበት ቦታ ማለት ነው። ስለዚህ ይሄ መውሊድ ይባላል ማለት ነው። እንግዲህ መውሊድ ምንድነው ከተባለ ሸሪዓችን ላይ እንግዲህ መውቂፍ ማዝ ግድ ነውና መውሊድ ምንድነው? ቢድዓተ ሙሐረማ ነው። ቢደሊል ኪታብ ወሱና ነው። እንግዲህ ሐራም የሆነ ቢድዓ ነው። ነገ አላህ Subhanahu Wa Ta'ala ዘንድ ሊያስቀጣ የተገባ የሚያስቀጣ የሆነ ቢድዓ ነው። አንድ ሰው መውሊድ የሚያረግ መውሊድ የሚያወጣ ወደ መውሊድ የሚሄድ ከሆነ አላህ በእዝነቱ ይቅር ካላለው ለማስቀጣት የተገባ ቢድዓ ነው። እስልምናም ላይ የተጨመረ ነው ማለት ነው። ለምን ከተባለ ይህን መውሊድ አላህ Subhanahu Wa Ta'ala አውጡ ብሎ አላዘዘንም፣ በቁርአን አላዘዘንም፣ በሐዲስም ነብዩ አለይሂ ሰላቱ ወሰላም አላብራሩትም። ምንም ከቁርአን ከሐዲስ ምንም ነገር አልመጣም። ስለዚህ ምንድነው የሚሆነው? ሐራም የሆነ ፈጠራ ይሆናል ማለት የተከለከለ። ለምን እዚህ እስልምና ላይ አዲስ ነገር ማምጣት አላህ Subhanahu Wa Ta'ala ላይ መቅጠፍ ነውና አላህ ምን ይላል? ቁል በላቸው አንተ ሙሐመድ ኢነማ ሐረመ ጌታዬ እርም ያደረገው ረቢ አልፈዋሂሽ ኢነማ ሐረመ ረቢ ጌታዬ ሐራም ያደረገው አልፈዋሂሽ እንግዲህ ማንኛውንም መጥፎ ነገር ነው። ማ ظهر منها ወማ በጠን በገሃድም የሚሰራውን ዝሙትን በድብቅም የሚሰራውን ወልኢስማ ወንጀልን ወልበግ ድንበር ማለፍን بغير حق ያለ ሐቅ ወአን ትሽርኩ ቢላህ በአላህ ላይ ማጋራትን ነው ሐራም ያደረገባችሁ። ማለም ይነዝል ቢሂ ሱልጣንን ምንም ነገር ማስረጃ ባልወረደበት ነገር ላይ ወአን ተቁሉ ማለታችሁን ነው አላህ ሐራም ያደረገው አለላህ በአላህ ላይ ማላ ተዕለሙን የማታውቁትን ማለት ነው። እንግዲህ አላህ Subhanahu Wa Ta'ala ያላለው ነገር ብሏል። አላህ Subhanahu Wa Ta'ala ያላዘዘው ነገር አዟል እንደማለት ነው የሚሄነው። ለምሳሌ መውሊድን አንድ ሰው ቢድዓ ነው ካላለ ምንድነው የሚለው? ሱና ነው አለ ማለት ደግሞ አላህ አዞታል፣ አላህ እንዲተገበር ፈጽሞታ ትእዛዝ አስተላልፏል ማለት ነው። ይሄ ደግሞ በቁርአን የለ በሐዲስ የሌለ ስለሆነ ቅጥፈት ነው የሚሆነው። ለምን ምን ይላል አላህ? አምለሁም ለነሱ አላቸው እንዴ ሹረካ ተጋሪ ሸረዑ ለሁም ሚነ ዲን ለዲንን ሃይማኖትን የደነገጉላቸው ይሆን ማለም ይአዘን ቢላህ አላህ Subhanahu Wa Ta'ala ያልፈቀደበት የሆነውን ይላል አላህ። ስለዚህ ቢድዓን መፍጠር እስልምና ላይ ክልክል ነው። ለምን? ቢድዓ እስልምናን ማጥፋት ነው። ስለዚህ መውሊድ ምንድነው? ሐራም የሆነ ቢድዓ ነው።
ለዚህም ደግሞ መውሊድ በሰሃቦች ጊዜ አልነበረም፣ ጭራሽ የሚታወቅ ነገር አይደለም። በታቢዕዮችም ጊዜ አልነበረም። ለምሳሌ የኢማሙ ሻፊዒ ኪታቦች፣ የእነ አቡ ሐኒፋ ኪታቦች፣ የኢማሙ ማሊክ በጣም የሚታወቀው ኪታባቸው ሙወጣ የሚባል አለ። ኢማሙ ሻፊዒ ብዙ ኪታብ ጽፈዋል። ለምሳሌ የሚባል እነ ሪሳላ ብዙ ኪታቦች ጽፈዋል። እነዛ ሁሉ ውስጥ ስለ መውሊድ አንዲት ሐርፍ አንዲት ቃል አልተጠቀሙም። ኢማሙ አሕመድ ሙስነድ የሚባል ኪታብ አላቸው፣ ወደ 30 ምናምን ሙጀለድ የሚደርስ በውስጡ አጠቃላይ ወደ 40 ሺህ ሐዲስን የያዘ ነው። እዛው ስለ አንድ መውሊድ አልተጠቀሰም። መውሊድ የሚባል ስሙም የለም። ቡኻሪ ሶሒህ አልቡኻሪ ወደ 7000 ምናምን ሐዲስ ነው። እዛው ስለ መውሊድ አንድ ሐርፍ የለም። ኢማሙ ሙስሊም ሐዲሳቸው ኪታባቸው ወደ 9000 በል ከነሙከረሩ ከነምኑ ወደ 12000 አካባቢ ይደርሳል። አንድ ሐርፍ ስለ መውሊድ አልጻፉም። ኢማሙ ነሳኢ ወደ 5000 አካባቢ ይደርሳል ሱነናቸው። ሱነኑ ነሳኢ ላይ አንድ ሐርፍ ስለ መውሊድ የለም። ወከዛልከ ሱነን አቢ ዳውድ ላይ ወደ 4000 ምናምን አካባቢ ሐዲስ ነው አለው፣ አንድ ሐርፍ የለም። ትርሙዚ ላይ 4000 ምናምን አካባቢ ሐዲሶች አሉት፣ አንድ ሐርፍ የለም። ኢብኑ ማጅህም ላይ 6ቱም አስሐቡ ኩቱቡ ሲታ ውስጥ የለም። ሌሎችም ሱነኖች በዛን ጊዜ ተጻፉ ኪታቦቹ ስለ መውሊድ አንዱም ጋር የለም። ስለዚህ መውሊድ እስከ 3ኛው ክፍለ ዘመን ማለቅ ብቻ አይደለም። ክፍለ ዘመን የሚለው እንግዲህ አንድ ትውልድ ሲያልቅ ማለት ነው። በ100 ዓመት ሳይሆን አንድ ትውልድ። ለምሳሌ ሷሃቦች፣ ታቢዕዮች፣ አትባው ታቢዒን እስከሚመጡ ድረስ አይታወቅም። ከዛ በኋላሳ በክፍለ ዘመን ከሄን ደግሞ እስከ 300 ግማሽ ድረስ ከሚሆን አይታወቅም መውሊድ ማለት ነው። ከዛ በኋላ ነው እንግዲህ መውሊድን ሺዓዎች ወይ ደግሞ ራፊዳዎች ኢራናውያኖች ዛሬ ማለት ነው እነሱ ናቸው የፈጠሩት ነው የሚባለው። በጊዜው ወደ 5 መውሊድ ነው ቢድዓን የፈጠሩት። ለምሳሌ የነብዩ አለይሂ ሰላቱ ሰላም መውሊድ፣ የፋጡመቱ ዘህራ፣ የሐሰን፣ የሁሴን፣ የዓሊ ከዛሊከ ደግሞ የአይማዎች መውሊድ ብለው ምን አደረጉ? ፈጠሩ። ከዛ በኋላ ግዛታቸው ረጅም ጊዜ አልፎ ይሄንን መካከለኛው ምስራቅ እስከ ሞሮኮ ድረስን የሆነ ጊዜ ገዝተው ነበር። ያንን በሚገዙበት ሰዓት ምንድነው ያደረጉት? መውሊድን በየሀገሩ እንዲከበር አዘዙ ማለት ነው። ረጅም ዓመት ገዝተዋል። እንግዲህ ከዛ በኋላ ዑለሞች ያን ነገር ምን አድርገዋል? ፋጢሚዮቹን እንዳለ በል እንደውም ሙሽሪኮች፣ ካፊሮች፣ ሙስሊሞች እንዳልሆኑ ሁክም ፍርድ ሰጡባቸው። በጊዜው ወደ 400 ክፍለ ዘመን አካባቢ ላይ ነው ሙሉ በሙሉ ሙስሊሞች ተባብረው ሁሉም አቅሙን ያለውን ዓሊም ሳይል ጃሂል ሳይል ሁሉም ተሰባስቦ ፋጢሚዮችን ከመካከለኛው ምስራቅ አባሩ ወደዛ ወደ ኢራን ወደ ፉርስ አስወገዳቸው ማለት ነው። ከዛ በኋላ መውሊድ ጠፋ፣ ተረሳ ማለት ነው። በዛን ጊዜ የነበሩ ዑለሞች ሁሉም ይሄን ነገር ተቃወሙት፣ አስወገዱት ማለት ነው። እስከ መቼ ድረስ? 600 ክፍለ ዘመን እስከሚሆን ድረስ 600 ክፍለ ዘመን ላይ ነው እንግዲህ አንድ የግብፅ ንጉስ ነው የሚባለው። እሱም የክርስቲያኖች ክሪስማስ የሚባለውን በዓል ሲያከብሩ አይቶ ነው እኛ ለምንድነው የምታከብሩት ብሎ ሲጠይቃቸው እኛ ኢሳን ስለምንወድ ኢሳ የተወለደበት ጊዜ ስለሆነ ብሎ እነዛማ ከሆነ እኛ ለነብዩ አለይሂ ሰላቱ ወሰላም ያለን ፍቅር ከባድ ነው፣ እንወዳቸዋለን። ስለዚህ ለነብዩ አለይሂ ሰላቱ ወሰላምን ስለምናከብራቸው ብሎ ረቢዑል አወል 12 ላይ ወደ 100 ግመል አርዶ ያን መውሊድ ደነገገ። ከዛ በኋላ እንግዲህ ዑለሞች እዛው ኺላፉ ተጀመረ። ከፊሎቹ ይቻላል፣ ከፊሎቹ አይቻልም ብለው እዛው ጭቅጭቅ ተጀመረ። በል እንዳውም እዛን ጊዜ የታረደውን አንበላም ብለው ይሄዱ ዑለሞች ሁሉ አሉ ይባላል። ሰውየው ያው መንግስት እንደመሆኑ በአቅም መውሊዱ እንዲፈጸም ተደረገ። እንግዲህ አንድ ቢድዓ እስልምና ላይ አንድ አቅም ከወጣ ማጥፋቱ አስቸጋሪ ስለሆነ ከዛ በኋላ ዑለሞች ጥሪም ቢያደርጉ ዳዋም ቢያደርጉ ያው ሊጠፋ አልቻለም። በዛሬ ደግሞ እንዳለ ዓለምን አጥለቅልቆታል ማለት ነው። እንግዲህ ቢድዓ እስልምና ላይ ሲፈጠር ትንሽ ነገር ናት አይባልም። ትንሽ ሆና ከመጣች ወዳው መጠፋት ነው፣ ወዳው እንድትጠፋ ነው መደረግ ያለበት እንጂ ዝም ከተባለች የተቀጣጠለች ሄዳ ምንድነው የሚሆነው? አገርን ታዳርሳለችና ማለት ነው። ስለዚህ እስልምና ላይ ይሄ አስከፊ የሆነ ቢድዓ ተፈጠረ ማለት ነው። እንግዲህ መውሊድ መፈጠሩ ብቻ አይደለም አንድ ጥፋቱ፣ መውሊድ ላይ የሚሰራው ነገር ደግሞ በጣም አስከፊ ነው። በሀገራችን የሚሆን ከሀገራችን ውጭ ላይ የሚነገሩ ቃላቶች እንግዲህ አብዛኛዎቻችን ቢሆን ያደግንበት ነው። የመውሊድ ስንኞችን ሲባል በአረበኛ ነው የሚያገላ አብዛኛው ጊዜ የሚባለው፣ በአጀምም ይባላል። እነዛ ሲባሉ በአሁን ሰዓት ትርጉማቸውን አናቃቸውም። የዛን ጊዜ አሁን ሰዓት ስትል ጆሮ የሚሰነጥቁ ናቸው። ለአላህ ስብሐነሁ ወተዓላ ሐቅ ግፈፍ ሙልጭ አድርገው ለነብዩ አለይሂ ሰላቱ ወሰላም የሚሰጡ ናቸው። ግልጽ የሆነ ክህደትን የሚያንጸባርቁበት ሐታ ራምሳ ተብሎ ለምሳሌ እኛ ገላ አሁን ቢስሚላሂል ባቂ ብሎ የሚሉት ላይ እንኳን
ነብዩ አለይሂ ሰላቱ ወሰላም አንተኮ የዓለማት ምንድነህ ገውስነህ ረዳትነህ ያላንተ ውጭ ማንም መሸሻ የለንም እየተባለ የሚዘመርበት ሆኖ ቀጥሏል ማለት ነው። በአንዳንድ ቦታ ደግሞ አለፍ ብሎ ሴቱም ወንዱም እንደፈለገ የሚጋፋበት በጣም አስከፊ የሆነ ወንጀሎችም የሚሰሩበት ነው። እንግዲህ በአገራችን ላይ አሁን እንዲህ አይነት ነገር የሚጠብቁ አሉ። ለምሳሌ እኛ አካባቢ ላይ ከሚሰሩት ይሄ የሴትና ወንድ እንዳይቀላቀሉ የሚያደርጉ አሉ። በዛውም ልክ ደግሞ ሴትና ወንድንም ደግሞ ቀላቅለው የሚያደርጉ ሞልተዋል ማለት ነው አሉ፣ የሚታወቁም አሉና ስለዚህ ይሄ አስከፊ ቢድዓ እስልምና ላይ መጣ። እንግዲህ ከዛ በኋላ ሰዎች ምን አረጉ? ይሄ እስልምና እንዲህ ነው፣ እስልምና ላይ ቢድዓተን ሐሰና የሚባል አለ፣ ጥሩ ነገር ነው፣ ነብዩና አለይሂ ሰላቱ ወሰላም እንወዳለን፣ ነብዩና አለይሂ ሰላቱ ወሰላም ለሳቸው ክብር ነው እንጂኛ ምንም ነገር አላደረግንም እያሉ የተለያየ ሙግት ይሰጡታል። በጭራሽ ማንም ሰው ስለሞገተ እውነት ሊሆን አይችልም። እውነት ሊሆን የሚችለው ቁርአን ሲመሰክርለት፣ ሐዲስ ሲመሰክርለት ብቻና ብቻ ነው እንጂ ከዛ ውጪ ከሆነሳ በፍጹም አይሆንም። ለምን? አላህ Subhanahu Wa Ta'ala ምንድነው የሚለው? ወመን ሻቅቅ ረሱለ መልእክተኛውን የተቃረነ ይላል ሚን ባዕድ ማ ተበየነ ለሁል ሁዳ እውነተኛ የሆነው መንገድ እስልምና ከተብራራለት በኋላ ወይተቢ ገይረ ሰቢል ሙእሚኒን ሱሐቦችንም ካልተከተለ ንወሊህ ማ ተወላ ወደ ዞረበት እናዞረዋለን፣ ወንስሊህ ጀሃነም ጀሃነምን እናስገባዋለን፣ ወሳአት መሲራ ምንኛ ጉዟ የከፋ የሆነውን ጀሃነምን እናስገባዋለን ይላል አላህ Subhanahu Wa Ta'ala። ስለዚህ እስልምና ላይ እንዲህ አይነት ቢድዓዎችን መፍጠር ጀሃነም ለመግባት ምክንያት ነው። እንግዲህ አብዛኛውን ጊዜ በአሁኑ ሰዓት ሰዎች ሐቁን እያወቁ እልክ ውስጥ መግባት ነው። አንዱኛን ከሚያጠፋን ነገር እልክ ነው። እልክ እስልምና ውስጥ አይሰራም። እንዳው እስኪ ወንድሞች ከልክ እንውጣ፣ እሱ ምን ያውቃል እሱ ምንድነው ከሚል ከቡድንተኝነት። ለምሳሌ አሁን እኮ በቃ አንተ በቃ እነሱ እንትና ወሃቢይ ነው እንትና እንደዚህ ነው፣ ስለዚህ እሱ ወሃቢይ የተናገረው ከሆነ በቃ የሆነ አጠራጣሪ አድርጎ መሳል። ለሐቅ እኮ ማንንም ይናገር የትም ቦታ ካገኛችሁት ውሰዱት ነው የተባለው ወንድሜዋ። ስለዚህ ምን አድርግ? ሐቅ ማንንም ከነገረህ ራስህን አዳምጥ። አላህ Subhanahu Wa Ta'ala አይምሮ ሰጥቶሃል፣ አይምሮህን ተከተል። ካልሆነ ነገ እንትና እንዲህ ብሎኝ ነው ነገ እንትና አዞኝ ነው ብትል ማንንም አይሰማ። አላህ Subhanahu Wa Ta'ala ይሄን አይነት ምክንያቶችን አይቀበልም። ስለዚህ የሚቀበለው ቁርአን እንዲህ ብሎ ነው የተከተልኩት፣ ሐዲስ እንዲህ ብሎ ነው የተከተልኩት ስትል ብቻ ነው። ስለዚህ ቢድዓን ምን ማድረግ አለብን? መራቅ አለብን። ከእልክ ነገር ውስጥ ከስሜታዊነት መውጣት። እንደዚህ ደግሞ የምናስተምርም ሰዎች ደግሞ ሰዎችን ምን አለማድረግ፣ ሂክማ ቢስነት በሆነ ነገር ሂክማ በሌለው ነገር አለመጣራት። አንተ እንዲህ እየሰራ አንተ እኮ ምና አይደለም መውሊድ እንዲህ ነው ቢድዓ ነው ሐራም ነው ነገ ለጀሃነም ይጋብዛል ብለን በስርዓት ማስረዳት፣ ከልክ ከስሜታዊነት መውጣት። በተለይ ተራው ማህበረሰብ ስንጣራ በዚህ መልኩ መሆን አለበት። ካልሆነ ምንድነው የሚሆነው? ለሰዎች አወዛጋቢ ነገር ነው የሚሆነው። ስለዚህ እስልምና ላይ ስንጠራ ሂክማን መጠቀም አለብን፣ ጥበብን መጠቀም አለብን። ሰዎች እንዲቀበሉ በተለይ ደግሞ ጥሩ አንደበተ ያላችሁ ሰዎች በዚህ መልኩ በጣም አኽላቃችንን ተጠቅመን ሂክማን ተጠቅመን ሰዎች ካሉበት ሽርክ ካሉበት ኩፍር ካሉበት ቢድዓ እንዲወጡ ማድረግ አለብን። ነገር ግን እነሱ ያሉበትን እናንተ ቆሻሾች፣ እናንተ ነጃሶች፣ እናንተ ሙብተዲዖች በማለት አይደለም። ጃሂል እንደዛ አይባልም። እኔ የሚባል ሙብተዲዕ የሚባል የለም እያልኩ አይደለም። ያዙልኝ። ጃሂል እንደዛ ምን አይደለም እናስተምረው። እኛ ሀገር አብዛኛው ሰው አያቅም። ስለዚህ ስለማያቅ ምን ነው ማድረግ ያለብን? ሂክማን ጥበብን ተጠቅመን ነው። ሁላችን ለምሳሌ ቤተሰቦቻችን እኮ ቢድዓ ውስጥ ነው ይሰራሉ፣ ሽርክ ይሰራሉ። ሮብ አብዶዬ ይቀመጣሉ፣ አብዱልቃድር ጂላኒ፣ ሰኞ ማክሰኞ ኑራ ሁሴን እየተባለ ሐሙስ ደግሞ እድሪስ፣ ሰኞ የነብዩ መሐመድ ምናምን እየተባለ ቀኑ ሁሉ በል ስም እንኳን ሳይቀር በዛ ቀን ይሰጣሉ አብዛኛው ቤተሰቦቻችን። ነገር ግን ቀስ እያልን ነው ማስተማር አለብን። ለምን? ልምድን መተው ይላሉ አረቦች። ተርኩል ማዕሉፍ አሸድ ምን الضرب بالسيف ይላሉ። ልምድን የለመድከውን ነገር መተው በሰይፍ ከመታረድ በላይ የከፋ ነው። አንድን አባትን እድሜ ልኩ ያረጀበት ናውጣ ብትለው ዛሬ አይለቅልህም። ስለዚህ እስልምና ላይ ሂክማን ጥበብን ተጠቅመን ቢድዓ ሰዎች ከቢድዓ ከሽርክ እንዲወጡ ማድረግ አለብን ነው የምለው። ኢንሻአላህ በዚህ እናቆማለን። سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين. ومن أحسن قولا ممن دعا إلى الله وعمل صالحا وقال إنني من المسلمين. دعوة الأنبياء ينبيات الري
በሁሉም ቦታ ጊዜና ሁኔታ